تبارك الذي بيده الملك وهو على كل شيء قدير الذي خلق الموت والحياة ليبلوكم أيكم أحسن عملا وهو العزيز الغفور الذي خلق 7 سماوات طباقا ما ترى في خلق الرحمن من تفاوت فارجع البصر هل ترى من فطور ثم ارجع البصر كرتين ينقلب إليك البصر خاسئا وهو حسير ولقد زينا السماء الدنيا بمصابيح وجعلناها رجوما للشياطين وأعتدنا لهم عذاب السعير. بسم الله والحمد لله وصلى الله وسلم وبارك على نبينا وحبيبنا محمد وعلى آله وأصحابه وسلم تسليما كثيرا إلى يوم الدين. أما بعد، فقد قال الله تعالى: أعوذ بالله من الشيطان الرجيم، بسم الله الرحمن الرحيم، تبارك الذي بيده الملك وهو على كل شيء قدير. ሱረቱል ሙልክ ትባላለች። ሱረቱል ሙልክ መክይ ነች። ከስደት በፊት ነው የወረደችው። አንቀጾቿ 30 አንቀጾች ናቸው። ከሱረቱል ፋቲሃ ተነስተን ወደ ሱረቱን ናስ ስንሄድ ከ114ቱ የቁርአን ምዕራፎች መካከል 67ኛውን ተራ የምትይዘው ሱረቱ አልሙልክ ትባላለች። ዑለማዎቹ 3 ስም እንዳሏት ተናግረዋል። አንደኛው ስሟ ሱረቱል ሙልክ ይባላል። ሁለተኛው ሱረቱ ተባረክ ትባላለች። ሶስተኛው ስሟ ሱረቱ ተባረከ አለዚ ቢየዲሂል ሙልክ ተብላለች። ሱሚየት ሱረተል ሙልክ የተባለችበት ምክንያት የአላህን ሱብሓነሁ ወተዓላ ንግስና፣ ስልጣኑን፣ ትልቅነቱን አንጸባርቃ የምትይዝ ምዕራፍ በመሆኗ ነው ብለዋል። ቃሉም የመጀመሪያው ሐረግ ወይም አረፍተ ነገር ተባረከ አለዚ ቢየዲሂል ሙልክ ነው የሚለው። ሱረቱል ሙልክ መግቢያይቱ የአላህን ትልቅነት የምትገልጽና አላህን ከጎደሎ ነገር የምታነጻ ናት። እንደዚህ አይነት ሱራ 14 ሱራዎች ቁርአን ውስጥ አሉ ብለዋል። አላህን በማሞገስ በማመስገን በማወደስና ትልቅነቱን በመግለጽ የሚጀምሩ 14 ምዕራፎች አሉ ብለዋል። 5ቶቹ በሐምድ ነው የሚጀምሩት፣ 2ቶቹ በተባረክ ነው የሚጀምሩት። ተባረከ አለዚ ነዘለ አልፉርቃነ ዐላ ዐብዲህ ሊየኩነ ሊልዓለሚነ ነዚራ። ሁለተኛው ተባረከ አለዚ ቢየዲሂል ሙልክ ወሁወ ዐላ ኩሊ ሸይኢን ቀዲር ነው። 5ቱ በሐምድ ነው የሚጀምሩት። ሐምዱም ማዕናው ሰናእ ማለት አይደል፣ ማወደስ ስለሆነ እነሱም ሱረቱል አንዓም፣ ሱረቱል ፋቲሐ፣ ሱረቱል አንዓም፣ ሱረቱል ከህፍ፣ ሱረቱ ሰበእ እና ሱረቱ ፋጢር ናቸው ብለዋል። ሌሎቹ 7ቶቹ ደግሞ ሌሎች ምዕራፎች ናቸው። በሌሎች ምዕራፎች በተስቢሕ ነው የሚጀምሩት ብለዋል። በተስቢሕ ማለት ለምሳሌ በመስደር አላህን ለማጥራት በመስደር
سبحان الذي أسرى بعبده ليلا من المسجد الحرام إلى المسجد الأقصى بفعل الأمر سبح اسم ربك الأعلى بفعل مضاري سبح لله ما في السماوات بفعل الماضي سبح لله بفعل مضارع يسبح لله هدو نزه بيسبح بسبح بسبح سبات ناتشو سباتو هلت تباركو سجمرو زتن يهونو زتننا أمست الله نمي مسجنوت بما مسكن مجمرت مرافوتشن سناي سنتونو مالنو أسرى آرات هونو مالنو سورة الملك مكينة قدم እንዳልኳችሁ የአላህን ስልጣኑን በሰማይ ላይ ያለውን በምድር ውስጥ ያለውን በመሐከላቸው ላይ የሚገኘው ፍጥረታት ውስጥም ያለውን የአላህን ስልጣን ጀለ ጀላሉ አጉልታ የምታሳይ ተለቅ ያለች ምዕራፍ ነች። አላህም ጀለ ጀላሉሁ የሚጀምረው ተባረከ الذي بيده الملك وهو على كل شيء قدير ነው። سورة تبارك ويم سورة الملك ذكر عنها فضائل كثيرة بركاتا فضيلة عند اللات علماء يناقرالو لك عند سورة ياسين عند سورة ياسين بركاتا فضيلة يناقرالو بحديث في إسناده ضعيف بهنا سند نونجي عن أبي هريرة رضي الله عنه فيما رواه الإمام أحمد بسنده عن أبي هريرة رضي الله عنه أنه قال رسول الله صلى الله عليه وسلم إن سورة في القرآن 30 آية القرآن وست 3 أنكسوش يالوات عند مئراف شفعت لصاحبها حتى غفر له لبالبيتها الشفاعة هنا مهرة دمت على أدرقال لج الصم تبارك الذي سورة تبارك الذي بيده الملك نوبلو نبينا عليه الصلاة والسلام تناقروال. هذا الحديث حديث في سنده ضعف رواه أهل السنن أو توتال منهم أهل السنن الأربعة ومن حديث شعبة به. قال الإمام الترمذي رحمه الله هذا الحديث حديث حسن نوبلوتال حسن مالت عند الصحيح هنا مالتنا والحسن المعروف طرقا وغدت رجاله لا كالصحيح اشتهرت اندالوت عند الصحيح مشهور بايونم تنش من قدوتشو من نتاتشو يتاوكانو بلوان. على كل حال ليلام حديث دو ما نمسو راسهم ልጆቹንም ቤተሰቦቹንም በቀልቡም ባንደበቱም ቢያስጨብጣቸው ብዬ የምመኘው ሱራ ቢኖር ሱረቱል ሙልክ ነው ብለው ነቢያችን ተናግረዋልም ተብሯል። ለወዲቱ አነሃ ፊ ቀልቢ ኩል ኢንሳን ምን ኡመቲ ከኔ ኡመቶች ሁሉም ልብ ላይ ሱረቱል ሙልክ የተሐፈዘች ብትሆን በጣም የምመኘው ነው ብለው ረሱል አለይሂ ሰላቱ ወሰላም ተናግረዋል ተብሏል። በነገራችን ላይ እነዚህ ሱረቱ ያሲን ጋር ሱረቱል ሙልክ ጋር የሚነገሩ በርካታ ሐዲሶች አሉ። አብዛኛው ሐዲስ ضعيف ነው፣ ግን መቼም ሱራ ከሱራ አያ ከአያ መብለጡ ነስ ስላለው ሊሆን ይችላል። ሄዶ ግን ሐዲስን ሐሰን በሆነ ቅድም የነገርኳችሁ ነገር ሐዲስ እንዳለ ሆኖ ግን በርካታ ዝም ብሎ ضعيف የሆኑ ሐዲሶች አሉ የሚያካብዱ ያለ ሱረቱል ሙልክ የሚቀራ የሌለ ይመስላቸዋል። አንድ ወንድም ትላንት ሰመራ አብረን ነበርን ሲነግረኝ ሱረቱል ሙልክን በልጅነት የተጠርቼ ምጥ ለያዛት ሴት ምጥል ቶሎ ለማፋጠን ይጠቅማል ብለውኝ ስቀራ ነበር ማድረዋል። አሁን ከየት እንደሚያመጡት ሁሉ ይገርማል። በቃ ሐዲስ ضعيف ይመጣል፣ ለምጥ ማሳጠሪያ ነው ይላሉ፣ ወደዚህ ማስረዘሚያ እንደዚህ መባያ እያሉ በርካታ ሐዲስ የሆኑ ضعيፎች አሉ። ላኪን ሱረቱል ሙልክን አዳምጡትማ። አላህ ሱረቱል ሙልክ አንተንና እኔን ሊያናግር የአላህን ሪሳላ ለኸልቁ ሊሰጥ ለየት ያለ መልእክት የያዘ መሆኑን የምትረዱበት መልእክት አለበት። አዑዙ ቢላሂ ሚነ ሸይጣን ረጂም ቢስሚላሂ ረሕማን ረሒም ተባረከ አለዚ ቢየዲሂል ሙልክ ስልጣኑ በእጁ የሆነው ጌታ አላህ ከፍ አለ። ተቀደሰት አስማኡህ ከጎደሎ ጸዳ። ወሁወ እሱ አላህ ማለት ዓላ ኩሊ ሸይእን ቀዲር
ሁሉንም ነገር በመስራት ላይ ቻይ ነው፣ አቅም አለው። አለዚ አላህ ማለት ያ ነው። ኸለቀ አልመውተ ወልሐያት ሞትንና ሕይወትን የፈጠረው ጌታ እሱ ነው። ሊየብልወኩም አዩኩም አሕሰኑ ዐመለን ሰው ከሰው መካከል ማናችሁ ከማናችሁ የበለጠ መልካም ደግ ሥራ እንደሚሠራ ለመፈተን ብሎ ሞትና ሕይወትን የፈጠረው ጌታ አላህ እሱ ነው። ወሁወ አልዓዚዝ አላህ ማለት ኃያል ነው፣ በጣም ማንንም አካል የሚያሸንፍ ነው። አልገፉሩ መላሳ ቶበተኛ ለሆነ ሰው ደግሞ እጅግ መሐሪ በጣም አዛኝ እጅግ ሩህሩህ ነው በላቸዋል። አላህ አለዚ ኸለቀ ሰብዐ ሰማዋት ሰባት ሰማያቶችን አላህ የፈጠረው እሱ ነው። ጢባቀን አስከታትሎ ማ ተራ ፊ ኸልቅ ረሕማኒ ሚን ተፋውት አዛኙ ጌታ አላህ በፈጠረው ፍጡር ውስጥ የምህንድስና ችግርና መበላለጥን አታይም። ፈርጅዕ ልበሰር ዓይንህን ቀና አድርግና ወደ ሰማይ ተመልከትማ። ሀል ተራ ሚን ፍጡር ሰማይ ላይ ቀዳዳ ወይም ሽንቁር ትመለከታለህ እንዴ? የለም። ثم ارجع البصر كرتين ለሁለተኛ ጊዜ በድጋሚ ቀና በልና ዓይንህን ወደ ሰማይ ተመልከትማ። ከረተይን ሁለት ጊዜ ለማየት ትኩር እንኳን ብትል ينقلب إليك البصر ዓይንህ ይመለስብሃል። ኻሲአን የአላህን የምህንድስና ችግር ሳያይ በመምጣቱ ተቆጭቶ አፍሮ ወሁወ ሐሲር እጅግ እንግብግብ ብሎ ይመለስልሃል እንጂ አላህ ከሚሠራው ሥራ ጀለ ጀላሉህ አንዲትም ያህል የምህንድስና ክፍተትና ሰማይ ላይ ሽንቁርና ቀዳዳን አትመለከትም በላቸዋል። አላህ ወለቀድ ዘየነ ሰማአ አዱንያ በእርግጥም የቅርቢቱን ሰማይ አላህ አውቧታል። ቢመሳቢሐ በመብራቶች አውቧታል። ወጀዐልናሃ ሩጁመን መቀጥቀጫም አድርገናታል። ሊሸያጢኒ ለሰይጣኖች ወአዕተድና ለሁም ዐዛበ ሰዒር ለነሱ ለሸይጣኖቹ ከሰውም ሆነ ከጅን ተንቀልቃይ የሆነውን የጀሃነምን እሳት አዘጋጅተንላቸዋል። አላህ ቅድም እንደነገርኳችሁ አላህ የሚጀምረው ተባረከ አለዚ ቢየዲህ ልሙልክ ነው። ተባረከ ማለት ተነዘኸ አን ነቅስ ከጎደሎ ጸዳ። ተቀደሰት አስማኡህ ስሞቹ ቅዱስ ሆኑ፣ ከጎደሎ የጸዱ እጅግ የተባረኩ ሆኑ ማለት ነው። ተባረከ ያዕኒ ከጀሚዕ ነቃኢስ በቃ ጎደሎነት የሚባል በቃ የሰው ልጅ ይቺ ትጎለዋለች የምትባል ነገር ብትኖር ከዛ ነገር ሁሉ የጸዳ ነው። አላህ ስብሓነሁ ወተዓላ ቢየዲህ ልሙልክ ስልጣን የተባለ በሙሉ ቁጥጥሩ ስር ነው፣ በእጁ ነው ያለው። ማንም አካል ስልጣን አለኝ ብሎ ቢያስብ ቢጎርር የሱ ስልጣን አይቆይም፣ አይሰነብትም እኮ። ማንም አካል የዛሬ 60 ዓመት አካባቢ ኢትዮጵያን ያስተዳድሩ የነበሩት ንጉሶች በፊት አውራሪም የተባሉት ንጉስም የተባሉት የሚሰገድላቸውም የሚርበተበቱላቸውም ቀለብ ብቻ ሳይሆን የወርቅ ጌጥ የሚላክላቸው የነበሩት የዓለማችን ንጉሶች በተለይም የኢትዮጵያ አሁን ثم أماته فأقبره ثم إذا شاء أنشره በሚለው አዋጅ መሰረት ከመሬት ስር ነው ያሉት። መሬት ሲሄዱ ከጥጋብም በለው ከኩራትም በለው ብር እያንጠበጠቡ በመኪና በአብዮት አደባባይ የሚሄዱት የነበሩት ንጉሶች እነሱ ሲወጡ በ300 በ400 ብቻ ሳይሆን በሺህ የሚቆጠሩ ወታደር ቦሌ ኤርፖርት እስከሚደርሱ ድረስ የሚሸኛቸው ሁሉ ባለስልጣናት ስልጣናቸውም የለም እነሱም የሉም። ለምን? የሐቂቃው ስልጣን ያለው የሐቂቃው ንጉስ አላህ ጀለ ጀላሉሁ እሱ ብቻ ስለሆነ። ሰው ሙልክ አለው፣ የባለቤትነትም ስሜት አለው። አንተ ሚስትህ ባለቤትህ ነች፣ አንተ ለሚስትህ ባለቤቷ ነህ። እሷም ያንተ ናት፣ አንተም የሷ ነህ። ያ ቤት የንትና ነው፣ ይቺ መኪና የዚህ ልጅ ናት፣ ይችኛዋ ይሄ መስጊድ የኛ ነው። ሁሉም አለኝ
እኔ ነኝ የማስተዳድረው እኔ ነኝ የምመራው የሚለው ነገር አለ። ላኪን የአላህ እና የሌላው ግን ይለያል። የሌላው ይጠፋል እኮ የአላህ ግን አይጠፋም። ቃለ ተዓላ ቁል ላሁመ ማሊከ ልሙልክ تؤتي الملك من تشاء وتنزع الملك ممن تشاء وتذل من تشاء وتعز من تشاء بيدك الخير إنك على كل شيء قدير تبارك الذي نزل الفرقان على عبده ليكون للعالمين نذيرا يا الله سلطان ستايو يدنياونم يا آخراونم يميكاتتنو يسو سلطان دقمو يدنياون بچا سايهون የሱን ጊዜ ብቻ ነው። ከሞተ በኋላ የሚገዛን ባለስልጣን የለም። የማይሞትም ባለስልጣን የለም። አላህ ግን አይሞትም። ሟቾቹ ሁሉ ስልጣናቸውን አስረከበውትም ሄዱት ለሱ ነው። ተባረከ الذي بيده الملك ስልጣን በእጁ የሆነው ጌታ አላህ ጥራት ይገባው። ሁሉም ስልጣን የሱ ነው። አሁን ዛሬ ዘበኞቹም ጽዳቶቹም የቢሮ ኃላፊዎችም የነሱ አለቆችም ያለቃቸው አለቃም የመጨረሻው የሀገር መሪም ከ10 አለቃ አንስቶ ከታችኛው ወታደራዊ ማዕረግ አንስቶ እስከ ላይኛው ወታደራዊ ማዕረግ ላይ ያለ ሰው የሱ ስልጣን አይሰነብትም። ዓመት ከቆየ ጉድ ነው። 10 ዓመት ከቆየ ጉድ ነው። 20 ዓመት ከቆየ ጉድ ነው። ቢያንስ በጥሮታ ብለው ያስወግዱታል። ካልሆነ አላህ በቁድራው ያስወግደዋል። ማስወገድም መወገድም የሚባል ምንም ነገር የሌለበት አላህ ጀለ ጀላሉሁ ላ ሙዐቂበ ሊሑክሚህ ወላ ዩስአሉ ዐማ የፍዐል የሚሰራውን አንድ አካል የሚጠይቀው የለም። የእሱን ውሳኔ የሚያጥፍ አንድም አካል የለም። ይሄ ጌታ ጥራት ይገባው፣ ከፍ ይበል፣ ከጎደሎ የጸዳ መሆኑን እወቁለት። ለሱ ኑሩ፣ ለሱ ሙቱ። መኖራችሁም መሞታችሁም ሞትና ሕይወትን ለፈጠረው ጌታ ክብር ለሚገባው ለአላህ ብቻ ይሁን። ከዚህ ጋር ወሁወ ዐላ ኩሊ ሸይእን ቀዲር ሁሉንም ነገር በመስራት ላይ ቻይ ነው። አላህ ሁሉንም ነገር በመስራት ላይ ቻይ ነው። አጃኢብ ነው። ምን ማለት ነው? ይህንን ከፍ ያንኛውን ዝቅ፣ ይህንን ድሃ ያንኛውን ሀብታም፣ ይችን ትዳር የሌላት ያችኛውን ትዳር ያላት የፈለገውን ይሰራል። ለምን የሚል ውሳኔውን የሚያጥፍበት አንድም አካል የለም። በድሮ ጊዜ በግዳድ የኢራቅ ዋና ከተማ በግዳድ ላይ የንግድ ማዕከል አለ። እንደኛ እንደ መርካቶ እንደምንለው የዛ ሱቅ የነጋዴዎችን ሸቀጥ ከቦታ ወደ ቦታ ባህያ የሚያንቀሳቅሱ ሰዎች ነበሩ እና ባህያ እያንቀሳቀሱ 1 ብር 2 ብር እየተቀበሉ ልጆቻቸውን ይቀልባሉ። ከዕለታት አንድ ቀን አንደኛው ብድግ ብሎ እኔ እምላችሁ አላቸው የሀገሪቱ ንጉሥ እኔ በሆነስ አላቸው። ከት ብለው ሳቁ። አንተ? አዎ። ተመኝ አንተ አለው አንዱ። በቃ እኔ ገንዘብ በማጣት ነውና የሰው ሰራተኛ ሁኜ ወዳ ወዲህ እምለው፣ አንተ ንጉሥ ከሆንክ ከገንዘብ ሚኒስተር ከገንዘብ ቤት ከበይተልማል ገንዘብ አውጣና ከሀገሪቱ አሉ ከሚባሉ ሀብታሞች አንዱ አድርገኛል። ከት ብለው ይስቃሉ። አንተስ አለ እኔ ደግሞ ስልጣን ነው የምፈልገው። የንጉሱ ባለሟል ሁኜ ከሱ ጋር እየተንደላቀቅኩኝ እንደዚህ እየተወዛወዝኩኝ ተከብሬ ፕሮቶኮልን ጠብቄ መኖርና በዛው መሞት ነው የምፈልገው አለ። አንተስ አለው አንደኛውን ጓደኛ። አንተ አለው አንተ ባለስልጣን ከሆንክ ንጉስም ከሆንክ ሴት አህያ ላይ ጫነኝና ፊቴን ወደ ኋላዋ አዙረህ በገበያው መሃል አዙረኝ አለ። ከት ብሎ ሳቁ። በዛው ዓመት ፖሊስ ማሰልጠን ስለምንፈልግ ፖሊስ ሆኖ መቀጠር የሚፈልግ ካለ የሚል ማስታወቂያ ወጣሉ።
እንደ አህያ እየነዳሁ ከመኖር ይሻለኛል ብሎ ስልጣን አገባ። የፖሊስ አካል ሆነ። አማናውን ጥንካሬውን ሲመለከቱ የፖሊስ ኃላፊ ያደረጉት። ትንሽ ቆየት ብለው አለቃ አደረጉት። እዛ መካከል ላይ ንጉሡ አይሞትም። ሲሞት እንደው በፍጹም እኔ ነኝ የምሆነው እኔ ነኝ ባለስልጣን የምሆነው በሚል ኃይለኛ ብጥብጥ ተፈጠረ። ሲፈጠር ብዙ ሰው ሞተና ከመጨረሻ ላይ ሀገር አይፍረስ፣ ህዝብም አይለቅብን፣ እባካችሁ ከፖሊስ ከጎሳ መሪ ከዑለማዎች ከምናምን የተውጣጣ ኮሚቴ ሀገሪቱን ይምራ ተባለች። 4 ነው 5 ከ5 ቦታ የተውጣጣ አንዱ እሱ ፖሊስን ወክሎ እዛ ሄድ። ተጣሉና 3ቶቹም ሞቱ። የመጨረሻው ቀሪ ማን ይሆናል? እሱ ንጉሥ አድርገንሃል አሉት። ንጉሥ ሆነ። ተከብሮ እየተንደላቀቀ ያለ ከዕለታት አንድ ቀን ትዝ አሉት ጓደኞቹ፣ እዚህ ቦታ ላይ እንዲህ አይነት ሥራ የሚሰሩ ገሌ 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 የሚባሉ ሰዎች አሉ፣ ቤተ መንግሥት በአስቸኳይ ይዛቸው ነው አላቸው ንጉሡ። ወታደር ደግሞ ሲላክ ሰሚዕና ወአጣዕና እኮ ሄዶ ንቅ ንጉሡ ይፈልጋቸዋል ሲባል ደነገጡ። እንደው ልንገደል ነው፣ በወንጀል ተጠርጥረን ነው። እንደው መጡ። ሲያዩት አወቁት። እነሱ እኮ እንደ ጓደኛ ረስተውታል። በጣም በርካታ የሱ ሚኒስትሮችን አማካሪዎችን ሰብስቧል። ሰዎች ሆይ ዛሬ እነዚህን ሰዎች የጠራኋቸው ድሮ እዛ ንግድ ቦታ በግዳድ ላይ አብረን ነበር የምንሰራው። እኔ ንጉሥ በሆንሳ ብዬ ጠይቄያቸው መልስ ሰጡኝ። ያንን መልስ እንድትሰሙ ፈልጌ ነው የጠራኋችሁ አላቸው። ተናገር አንተ ምንድን ነበር ያልከው አለው። እኔማ አንተ ንጉሥ ከሆንክ ቸግሮኝ በገንዘብ እጦት ነውና እንደዚህ አህያ እየነዳሁ የነጋዴ ንብረት አመላላሽ የሆንኩት፣ ገንዘብ ስጠኝና አሉ ከሚባሉት ሀብታሞች አንደኛው አድርገኝ ብዬ ነው የተመኘሁት አለ። የገንዘብ ሚኒስትሩም አለ የሚፈልገውን ስጠውና ከሀገሪቱ ሀብታሞች አንዱ እንዲሆን ይደረግ ውሳኔ ነው። በነገራችን ላይ የፕሬዝዳንት የንጉሥ ንግግር ሁሉ አቅጣጫ ነው። አቅጣጫ ይባላል በማኔጅመንቱ። አቅጣጫ ተሰጠ። በቃ አርግ የተባልከውም ማለት ነው። አንተስ ተባለ። እኔ ደግሞ ያልኩት ከሚኒስትሮች ልደረግ የንጉሱ ባለሟል የቅርብ ሰው አማካሪ መሆን ነው የምፈልገው። ከአሁኑ ሰዓት ጀምሬ አድርጌያለሁ። አንተ ምንድን ነው ያልከው አለ። ዝም አለ። ተናገር ነው ምን ዝም። ሶስተኛ አልደግምም። ተናገር ብዬ ካልተናገርክ እርምጃ ወስዳለሁ። እኔማ አይሆንም መስሎኛል። ንጉሥ ከሆንክ ተናገር፣ ጨርሰው። ፊቴን ሴት አህያ ላይ ፊቴን ወደ ኋላው አዙረህ በገበያው መካከል አዋርደህ አዙረኝ ነው ያልኩት አለ። እፍዓሉ ቢሂ ከማ ተመና፣ እንደ ተመኘው አድርጉለት አለ። ጮኸ፣ አለቀሰ። እባካችሁ ለምኑልኝ። ቢለምኑት ተነስተው ሚኒስተር የተባለ ሁሉ በቃ ይቅርታ ጠይቀዋል። ክቡር ንጉሥ ሆይ እባክዎትን ይቅር በሉት። በፍጹም አልምረውም። ለምን ጨከኑበት አሏቸው አሉ። እፍዓሉ ቢሂ ከማ ተመና ሊያዕለመ አነ አላህ ዓላ ኩሊ ሸይእን ቀዲር። በቃ ዓቂዳ ነው የጣሰው። አላህ የፈለገውን ማድረግ የሚችል መሆኑን እንዲያውቅ በተግባር አድርጎት አለ። ተባረከ አለዚ ቢየዲሂ ልሙልኩ ወሁወ ዓላ ኩሊ ሸይእን ቀዲር። የርፈዑ ሃዛ እንትናን ከፍ ያደርጋል፣ እንትናን ዝቅ ያደርጋል፣ እንትናን ድሃ እንትናን ሀብታም ያደርጋል። የተወሰኑትን ወደ ቀብር፣ የተወሰኑትን ወደ ንጉስነት፣ የፈለገውን ይሰራል። የፍዓሉ ማ የሻኡ ቢቁድረቲህ ሊአነሁ ዓላ ኩሊ ሸይእን ቀዲር። አለዚ ኸለቀ ልመውተ ሞትን የፈጠረው ጌታ አለ አላህ። የቁሉ ልዑለማء ሊማዛ ቀደመ ልመውተ ዓኒ ልሐያህ፣ ከህይወት ለምንድን ነው ሞትን ያስቀደመው? ሊአነሁ ልአስሉ መሰረቱ ዓደም ነው፣ ሞት ነው። የሰው ልጅ እኮ አሁን እኛ የተሰበሰብነው እዚህ የዛሬ 100-200 ዓመት አልነበርንም። ቃለ ጀለ ጀላሉሁ ሀል አታ ዐለ ልኢንሳኒ ሒኑ ምን አደህሪ ለም የኩን ሸይአን መዝኩራ።
تزم يلو سو من التوسم سوتش النبرنا لكن الله على كل شيء قدير الزها متان أباتاتشين كناتاتشين قاران دي قابوا درجة من نطفة ثم من مضغة من علقة ثم من مضغة مخلقة وغير مخلقة إن الله على كل شيء قدير الزيه أمتتو أسكمة خلق الموت موتا فترة والحياة هيوة فترة موت من دنو الموت موت مالت مفارقة الروح الجسد روح كأكال قارة ملاية مالنا روح كأكال قارة ملاية مالنا فلذلك يقولون موت بزوينة نوال عندن يوم موت عدم نوال عدم أن يموت أينة نوال عدم على منور مالنا عدم مالنا ولتن يودقمو وجود عدم بعد وجود كتجنيه بحالا ما تفاتنا السمن يبالال مفارقة الروح الجسد روحه كأكاله جا مليايت مالن سوستنياو روحه كأكاله جارا لما جرشا جزي سايهون لا جزياوي مليايتنا السم من دنو انكلفنا سو انكلف لا يبم يهون بجزي روحه كويل يلج عندك جزي روحه تو حرم تهدالج عندك طج بيت يهدال الله يطبق زنا بيت مهدبت مال عباده بيت مهدبت አለ عند الشيخ رحمه الله عليه الشيخ يحيى ይባላሉ نحو አብረን የቀራነው احتلام ሁኛ ላውቅም አሉ እንደው ሴቶቹ አይመጥባችሁም አልኳቸው ሴቶቹ ሲመጡ አዑዙ ቢላህ አጅነቢ ሊታዩኝ መጡ ሊወሰውሱኝ አይደል ብዬ በመናሚም ፊቴን ነው መዞረው በሐያት احتلام ሁኛ ላውቅም አሉ የገጠር ዓሊም ናቸው ሙተዋላሁ ረህመቱላሂ ዐለይሂ እና ሞት የአላህ ቁድራ መገለጫ የሰውን ደካማ ጎን ማወቂያ የሰውን ደካማ ጎን መገንዘቢያ ነው አላህም ጀለ ጀላሉሁ ሞትን ፈጥሮታል ሞትን ፈጥሮ እሱ መጨረሻ ላይ እንዲታረድ ያደርጋል يوم القيامة الله جل جلاله የጀነት ሰዎች ጀነት ከገቡ በኋላ የጀሃነም ሰዎች ጀሃነም ከገቡ በኋላ ሞትን እንደ ሙክት አድርጎ ያመጣዋል ብለዋል هل تعرفون هذا يا أهل الجنة እናንተ የጀነት ሰዎች ይሄንን ታውቁታላችሁ ሆይ ብሎ ይጠይቃል አዎ እናውቀዋለን هل تعرفوا يا أهل النار هل تعرفون هذا ይሄንን ታውቁታላችሁ እንደ እናንተ የጀሃነም ሰዎች ይባላሉ فيشرئبون አንገታቸውን ብቅ ለማየት ማን የቱን ነው ለማለት ይላሉ ያውትና ነዓም እናውቀዋለን هو الموت ሞት አይደለም እንዴ ይላሉ يا أهل الجنة خلود ولا موت فلا موت ويا أهل النار خلود فلا موت እናንተ የጀነት ሰዎች ካሁን በኋላ ለመጨረሻ ጊዜ እዚሁ ጀነት ውስጥ ነው የምትቀመጡት ሞት የሚባል የለም ካሁን በኋላ የጀሃነምም ሰዎች ካሁን በኋላ ሞት የሚባል ነገር የለባችሁም كما قال تعالى ثم لا يموت فيها ولا يحيى ህይወትም የለም ሞትም የለም فيذبح ሞት የሚባለው እንደ ሙክት ይታረዳል እዛ ወቅት ላይ ተብሏል ከዛም በኋላ ሙሉ ሰው ተስፋ ይቆርጣል የጀሃነም ሰው አላህ በብቸኝነት አምልኩት ለሱ ኑሩ ለሱ ሙቱ ዲናችሁን አቂዳችሁን ጠብቁ ሲባል ያንን ጌታ አላህ ለብቸኝነት ተገዙት የምትባሉት الذي خلق الموت والحياة ህይወትንና ሞትን የፈጠረ ጌታ ነው ለምንድነው የፈጠረው እነዚህን ሲባል ሊየብሉወኩም ከእናንተን ሊፈትናችሁ ነው የሚገርመው ሊየብሉወኩም አዩኩም አክثሩ ዐመላ አይልም አዩኩም አሕሰኑ ዐመለን ስራው ላይ ማናችሁ የበለጠ ጥሩ ስራ እንደሚሰራ ለመፈተን ነው ስራማ የማይሰራ የለም የማይለፋ ሰው እኮ የለም لقد خلقنا الإنسان في كبد እኮ ነው በቃ የሰው ልጅ በድካም ላይ ድካም በልፋት ላይ ልፋት ሆኖ ነው የተፈጠረው ህፃኖቹ ሁሉ እኮ አሁን ስራ ይሰራሉ ህፃን የ8 ዓመት ልጅ ሊስትሮውን ይዞ ስራ ይሰራል ፌስታል ያዞራል ይላላካል ገንዘብ ለማግኘት ከልጅነት እስከ ዕውቀት ሰው ይማሰናል በስራ ብዛት ሳይሆን ليبلوكم أيكم أحسن عملا فلذلك
يقول القاضي عياض رحمه الله كالله زندا تقباينت ያለው ስራ أخلصه وأصوبه ምንድነው أخلصه ሲሏቸው ما كان خالصا لله ለአላህ ተብሎ የተሰራ መሆን አለበት وأصوبه ማለት ምንድነው ሲሏቸው ما كان على سنة رسول الله صلى الله عليه وسلم بنبياتش السنة لاي يتمسرت مهون اللبات وهو العزيز الشنافي السنو كلنا يشنفال كلنا ينبرككال الغفور مهاريوم السنو بلاتش على الله الذي يا جتا خلق 7 سماوات 7 سماوات فترها طباقا اسكتاتلو طبق مالت درجة بدرجة لا ይሄን ከዚህ ጋር አስከታትሎ ማለት ነው መጀመሪያ መሬት ሲፈጠር እንደዚህ ተደርጎ ነበር የተፈጠረው ከዛም በኋላ ተለያይ ተብሎ بقدرة القادر جل جلاله ነው የ500 ዓመት ልዩነት በመሐከላቸው ክፍተት እንዲኖር የተደረገው ሲፈጠር አላህ እነዚህን ሲፈጠር ሰባቱንም ሰማያት ባንድ ላይ አለጣጥፎ ነው የፈጠራቸው እንደው ሰማይ ያላህ የቁድራ ምልክቶች ከሚባሉት ከግዙፎቹ አንዱ ስለሆነ የቂን የሌላቸውን አላህን የማያከብሩትን ሰዎች አላህ ራሱ ስለ አላህ ሲነግራቸው أفلا ينظرون إلى الإبل كيف خلقت وإلى السماء كيف رفعت وإلى الجبال كيف نصبت وإلى الأرض كيف سطحت سماي انديت كف انديت تدرجة اندو كأنا بلو آيو كفتهم عجيب كون حيرات شيء أما كمرت ولا التنستهيده دامنا نصر لا يتعالى سلسام مستشيء أما ولا لا يهده كدامنا بلاي يدامناون ركعت ميها ليلا ركعت جمره مجرش عملاي كف على سماي تعالى الذي خلق 7 سماوات طباقا ما ترى في خلق الرحمن من تفاوت ما ترى في خلق الرحمن يا أزانيو جيتا فتأتر لاي مبلالة أتاي من الله مبلالة أتاي تفاوت مالت አሁን ለምሳሌ ይሄንን ኮርኔስ ብንወስድ የጅብሰም ባለሙያዎች ናቸው ይሄንን ኮርኔስ የሰሩት ግን እንኳን ባለሙያዎቹ አይደሉም እኔ እንኳን ቀና ብዬ ሳየው አባጣ ጎባጣ ይታየኛል አይታያችሁም እናንተ ይታየኛል ያላህ ግን ጀለ ጀላሉ ما ترى في خلق الرحمن من تفاوت الله የሰራውን መበላለጥ እንኳን አታገኝበት ማለት ነው መበላለጥ እንኳን እኮ የለም الذي أحسن كل شيء خلقه وبدأ خلق الإنسان من طين كلهم نجر سيسرا أصوبه أسامره بمياس دمم قصتانو الله سبحانه وتعالى يميسرا نا الله يفترون فتور نقد لما أدرك لما وجز دمو بلو لمكاوم عينون كأنا أدركو يا الله الرزق يا الله فترتات بملكت ما ترى في خلق الرحمن يا الرحمن فتاتر لاي من ما ينتمبلالت التايم فرجع البصر عينه ملس كلس أدرجه تملكت هل ترى من فطور كدادا يتايها لندي على الله يلمكو كدادا يوم القيامة قن يكدد إذا السماء انفطرت يوم القيامة تنشق الأرض إذا السماء انشقت وأذنت لربها وحقت وإذا الأرض مدت وألقت ما فيها وتخلت وفتحت السماء فكانت أبوابا سماي يكفتال بر بتشا يهنبتال إن الله جل جلاله اندم لو ما ترى في خلق الرحمن من تفاوت فارجع البصر هل ترى من فطور ثم ارجع البصر كرتين برقامي عينهن دقنا كنابا كرتين مالت كرة بعد كرة مرة بعد مرة هونم كنا دقنايته دقنا كنابله تملكت قولوا لما يفلقك هنا عينه يرجع ينقلب إليك البصر عينه ودان يملسال خاسئا أفرو وهو حسير بسجت بلو يملسال انجي فلقوا كالله سر علي قودلة مبلالة بفصو ما أتاقنين بلا شوال الله ولقد زينا السماء الدنيا بأرقتم يكربتون سماي
አውበናታል አላህ። መሬት አላህ አውቧታል። በሰው ልጅ የሰውን ልጅ በትኖ አስውቧታል። በዛፉ፣ በጎራው፣ በተራራው፣ በሸንተረሩ፣ በሸጡ፣ በእጽዋቱ፣ በበቀልቶቹ፣ ባዝመራው፣ በነዋሪው፣ በእንሰሳው፣ በእጽዋቱ፣ በበርካታ ኸልቅ አላህ መሬትን አስውቧታል። ሰማይን ደግሞ ወለቀድ ዘየና ሰማአ አዱንያ በእርግጥም የቅርቢቱን ሰማይ አዱንያን አስውቢያታለሁ ቢመሳቢሐ በመብራቶች። መሳቢሕ ማለት ጀምዑ ሚስባሕን የሚስባሕ ጀምዕ ነው። በመብራቶች መብራት አላህ አስቀምጧል፣ እላይ ላይ አስቀምጧል። ጨረቃም ቀላል አይደለም፣ ፀሐይም አለ፣ ሌሎችም ከዋክብቶች አሉ። እነሱን በከዋክብቶች በተለይ አሸብርቋል። ሰማይን እኮ ቀና ብለህ በጨለማ 3 ሰዓት 4 ሰዓት ላይ አካባቢህ በጨለመበት ቀና ብለህ ብትመለከት የሰማዩን ውበቱን ትመለከተዋለህ። ከዋክብቶቹ የራሳቸው ስሞች አሏቸው። በምስራቅ የሚቀመጡት፣ በምዕራብ የሚቀመጡት፣ በሰሜንም በደቡብም የሚቀመጡ መቀመጫ አላቸው። እነዛ ከዋክብቶች ለሰማይ ብርሃን ለሰማይም ውበት ጌጥ አድርጎ ነው አላህ የፈጠራቸው። ሌላም ዓላማ አላቸው። ቃለ ተዓላ ወጀዐልናሃ ሩጁመን ሊሸያጢን የሰይጣን መግረፊያ መቀጥቀጫም አድርጊያታለሁ። ወአዕተድና ለሁም ዐዛበ ሰዒር ተንቀልቃይ የሆነችን የጀሃነም እሳት ለሰይጣኖች አዘጋጅቻለሁኝ በላቸዋል አላህ። ሰማይ ከዋክብቶች የተፈጠሩት ሱረቱ ሷፋትም ላይ አላህ ነግሮናል። ኢና ዘየና ሰማአ አዱንያ ቢዚነቲን ልከዋኪብ ወሒፍظን ሚን ኩል ሸይጣን ማሪድ ላ የሰማዑነ ኢላ ልመለኢ ልአዕላ ወዩቅዘፉነ ሚን ኩል ጃንብ ዱሑራን ወለሁም ዐዛቡን ዋሲብ ኢላ መን ኸጢፈ ልኸጥፈተ ፈአትበዐሁ ሽሃቡን ታቂብ። በእርግጥም የቅርቢቱን ሰማይ በውበት አስውበናታል፣ በከዋክብቱ ውበት። ወሒፍظን መጠበቅንም ጠብቀናታል። ሚን ኩል ሸይጣንን ማሪድ አመፀኛ ከሆነ ሰይጣን ሁሉም ጠብቀናታል አላህ። እነዚህ ሰይጣኖች ላ የሰማዑነ ኢላ ልመለኢ ልአዕላ ወደ ላይኛው አድማስ በመውጣት ማዳመጥ አይችሉም። ለመቻል ከሞከሩ እንኳን ወዩቅዘፉነ ሚን ኩል ጃኒብ ከሁሉም አቅጣጫ በእሳት ትንታግና በችቦ ይመታሉ፣ ይወረወርባቸዋል። ዱሑረን የተዋረዱ የተንኮታኮቱ ይሆናሉ። ወለሁም ዐዛቡን ዋሲብ ዘውታሪ የሆነ የጀሃነም ቅጣትም አላቸው አላህ። ኢላ መን ኸጢፈ ልኸጥፈህ መንጠቅን የነጠቀ ኢንፎርሜሽንን ንጥቅ አድርጎ የወሰደ ሲቀር እሱም ቢሆን ቶሎ ብሎ በፍጥነት ለታች ላይ ላለው ሰይጣን ያስተላልፍና እሱ ግን ፈአትበዐሁ ሽሃቡን ታቂብ እሱን የሚበሳው የሆነ የእሳት ችቦ ተከትሎ ሂዶ ያጠፋዋል ብለው ቃለ ልኢማሙ ቀታደቱ አሰድስዩ ረሒመሁላህ ኢነማ ኹሊቀት ሃዚህ ኑጁሙ ሊሰላሲ ኺሳል ከዋክብቶች የተፈጠሩት ለሶስት ምክንያት ነው፣ ለሶስት ጉዳይ ነው። አንደኛ ሊዚና ለውበት ነው የተፈጠረው። የሰማይ ጌጥ የሰማይ ውበት ተደርገዋል አላህም ስብሓነሁ ወተዓላ እንደተናገረው። ሁለተኛው ሩጁመን ሊሸያጢን ለሰይጣኖች መግረፊያ ነው። ሶስተኛው ደግሞ ወዓላማቲን ወቢነጅሚ ሁም የህተዱን እንዳለው አላህ ለተጓዦች ምልክት ነው። እነሱ በድሮ በባህር ላይ በትልልቁ ውቅያኖሶች ላይ የሚጓዝ ሰው ኮምፓስ የለውም፣ የድሮ አይነት ኮምፓስ የለውም። ከዋክብቶችን አሻግረው እየተመለከቱ በዚህ ነው ሰሜን፣ በዚህ ነው ደቡብ፣ በዚህ ነው ምዕራብ፣ በዚህ ነው ምስራቅ እያሉ የሚወስኑት በዛ ነው። ፈመን ተአመለ ፊሃ ገይረ ዛሊክ ከሶስት ውጭ ለከዋክብት ሌላ ጥቅም አለው ብሎ የሚያስብ ሰው ፈቀድ ቃለ ቢረእይህ ግምቱን ነው እንጂ ያወራው ምንም ትክክል የሆነ መሰረት የለውም። በማያውቀው ጉዳይ ነው የገባው። አላህ የነገረን ጀለ ጀላሉህ እነዚህን ብቻ ነው ብሎ አላህ ነግሮናል ነው። ወሊለዚነ ከፈሩ ቢረቢህም ለነዛ በጌታቸው ለካዱት አካላት ዓዛቡ ጀሃነመ የጀሃነም ቅጣት አላቸው።
وبئس المصير من يكفى مملشا جهنم على الله إذا ألقوا فيها بجهنم مستبتت آلو جزي سمعوا لها شهيقا جهنم يا أهيا دمس آينت كبار هنا دمسن يسمولاتال وهي تفور جهنم إيفلاتش يتتكتكج يا أهيا مدفو آينت دمسن يسمولاتال تكادو يجهنم إسات تكربالج تميزوا من الغيظ كقجتوا يتنسى تجنتلا برا زلا هدا للتانكاتشو تدادالج كلما ألقي فيها فوج يكافر قرب الصلاة بتت على قطر سألهم خزنتها يجهنم زبنيوچو يتأيقواتشوال ألم يأتكم نذير የሚያስፈራራ የሚመክር ሰው አልተላከላችሁም ነበር እንዴ ይሏቸዋል ቃሉ በላ ጀሃነም ላይ የተጣሉት አካላት ተልኮልናል እንዴት ነው ያልተላከው ተልኮልናል እንጂ ጃአና ነዚሩን አስፈራሪ መካሪ መጥቶልን ነበር ፈከዘብና አስተባበል ወቁልና አል ማ ነዘለ አላሁ ሚን ሸይ አላህ ቁርአንን ምንም ነገር አላወረደም إن أنتم إن أنت نبياتوش عيدلاتهم إلا في ضلال كبير يتلق تمات يتلق ستة استنجي إلى لا عيدلاتهم بلن ملست أناتشو إلالو وقالوا إلالو لو كنا نسمع يمن سما بنه النورو أو نعقل ويسينقرون لب يمن يمي قبان بنه النورو ما كنا في أصحاب السعير የተንቀልቃይ እሳት ባለቤት ከሆኑት ጓዶች ጋር አብረና እንደመረም ነበር ይላሉ فاعترفوا بذنبهم በዚህ አባባላቸው ጥፋታቸውን አመኑ فسحقا لاصحاب السعير የተንቀልቃይቱ የጀሃነም ባለቤቶች አሁንም በጥፋት ላይ ጥፋት ይገባቸው ይባላል አላህ አላህ ይጠብቀን እስካሁን በቀራናቸው አያቶች አላህ جل جلاله سينقرن ينبرو يسون عظمان يسون تلقنت يسون سلطان يسولج الله نما أكبر اللبت انديا كبرو ما وق اللبت انديا وق دقمو كخيرن سوچكا كدين سوچكا كدعوة سوچكا كإيمان سوچكا كتقوى سوچكا را مقلاقل اللبت كمسجد مراك اللبتم الله نم يسوقو سوچ አሉ በነገራችን ላይ ኢማን እንደ ዱንያ ገንዘብ የሚጠራቀም ነገር ነው ዒባዳ ስናበዛ ኸይር ስራ ስናበረክት የሚጨምር ነገር ነው ከመስጊድ ስንርቅ ከዲን ከዳዕዋ ስንርቅ ደግሞ የሚሟሽሽና የሚሟጠጥ ነገር ነው ስለዚህ አላህ ራሱ ጀለ ጀላሉ በበርካታ አያቶች በተለይም በመክይ ሱራዎች ሁሉም ሰው አላህን እንዲያውቅ ነው ጥሪ የሚያደርገው እንደው አሁን ዛሬ ይህንን ተፍሲር ከቀራም በኋላ ሱረቱል ሙልክን ብታነቡት በስርዓት ስታጣጥሙት በተለይ ራሳችሁን እየቀየረ ማንነታችሁን እያረቀ የሚሄድ ነው تبارك الذي بيده الملك وهو على كل شيء قدير الذي خلق الموت والحياة ليبلوكم أيكم أحسن عملا وهو العزيز الغفور الذي خلق 7 سماوات طباقا ما ترى في خلق الرحمن من تفاوت فارجع البصر هل ترى من فطور ثم ارجع البصر كرتين ينقلب إليك البصر خاسئا وهو حسير ولقد زينا السماء الدنيا بمصابيح وجعلناها رجوما للشياطين وأعتدنا لهم عذاب السعير ميقرم يهنا ملكتنا ይሄ ሁሉ እየተነገረው የአላህ ማንነት እየተነገረው ልቡ ምልስ የማይል ደረቅ የአላህን ኒዕማ የማያስታውስ ከሃዲ አላህ ይቆጣበታል የአላህ ቁጣ ያረፈበት እኛም ዱዓ ስናደርግ غير المغضوب عليهم ولا الضالين آمين አይደለም እንለው የአላህ ቁጣ ያረፈበት ሰው ደግሞ መመለሻ ሀገሩ ጀሃነም ነው يقول جل جلاله وللذين كفروا بربهم በጌታቸው ያስተባበሩት ለሆኑት ለነኛ ስም አይጠራም ጎሳም አይጠራም ከነጥምጣሙ ከነኮፍያው ተምዘግዝጎ ጀሃነም ይገባል ምክንያቱም የሚያስመስል ከሆነ ኢኽላሱ ከሌለው
ተውሂዱ ከሌለው ኢማኑ ከሌለው ተቅዋው ከሌለው በማስመሰል ኢማን አይመጣም። ኩፍር የሚባለው በሽታ ነው። ኩፍር የሚባለው መጥፎ ተግባር ነው። ኩፍር የሚባለው ዱንያ የምትጠላው አኼራ ጀነት የተዘጋጀው ለጸረ ኩፍር ሰዎች ነው። ጀሃነም የተዘጋጀው ለጸረ ኢማን ሰዎች ነው። ወለለዚነ ከፈሩ ቢረቢሂም ዓዛቡ ጀሃነም የጀሃነም ቅጣት ለነሱ ተዘጋጅቷል ይልና ባጭር ቃል ወቢእሰል መሲር ጀሃነም ተመልሶ መሄድ የከፋ የሚዘገንን የማይዋጥ የማይታመን የማይቻል የሆነ ተግባር ነው። የጀሃነም ሰዎች ዱንያ ላይ ትዕቢተኞች ናቸው። ትዕቢተኞች ናቸው። ሙእሚን ሲንቁ፣ ዲኑን ሲንቁ፣ ዳዕዋውን ሲንቁ፣ ቁርአንና ሐዲስን ሲንቁ፣ ተውሂድን ሲያናንቁ ሲያጣጥሉ ጉደኛ ናቸው። ያለነሱ የሚያውቅ ሁሉ ያለ ሁሉ አይመስላቸውም። አላህም يعلمون ظاهرا من الحياة الدنيا وهم عن الآخرة هم غافلون የዱንያውን ህይወት ላይላዩን ያውቁታል፣ አኺራን ግን ዘንግተዋል እንዳለው እነሱ የሚያውቁ የሚመስላቸው መሀይሞች ናቸው። አላህን ያላወቀ የፈለገው ዕውቀቱ ቢሰፋለት ለምንም አይጠቅመውም። ከጠቀመው ለዱንያ ነው። ዱንያም አላቂ ናት፣ የምታፈጅ ናት። 60 ዓመት ነው፣ 70 ዓመት ነው፣ 80 ዓመት ነው። ግማሹን ሆስፒታል ነው የሚያሳልፈው፣ ግማሹን ተኝቶ ነው የሚያሳልፈው። የሚበላው የሚጠጣው እንኳን ትንሽ ሰዓት እኮ ነው በሐቂቃ። አላህ በኢማን በተቅዋ በተውሂድ አላህ ጋር የምንገናኝ አላህ ያድርገን። ካፊሮቹ ግን ጀሃነም እሳት ላይ ይጣላሉ ብሏል አላህ። ኢዛ ኡልቁ ፊሃ ጀሃነም እሳት ላይ ሲጣሉ፣ በነገራችን ላይ በግሩፕ ነው የሚጣሉት። ሲወረወሩ በግሩፕ ነው። አንዱ መላኢካ እኮ ብድግ አድርጎ 70 ሺህ ሰው ነው እኮ ብድግ የሚያደርገው በእጁ ለዚህ ፈፍ። ኢዛ ኡልቁ ፊሃ ጀሃነም እሳት ላይ ሲጣሉ ሰሚዑ ለሃ ሸሂቀን ማናፋትን ይሰሙላታል። ያህያ የሚል ያህያ ድምፅ አላር እሱን ይሰማሉ። እሱ ደግሞ የመጨረሻ ዘግናኝ ድምፅ ነው። ከማ ቃለ ዐዘ ወጀል ኢነ አንከረ ልአስዋቲ ለሶውቱ ልሐሚር። ከድምፁ ሁሉ ዘግናኙ ደባሪ ድምፅ ማለት ያህያ የማናፊያው ድምፅ ነው። ወሄ ተፉር ትፈላለች አላህ። የጀሃነም እሳት ይፈላል። የቁሉ ነቢዩ ሰለላሁ ዐለይሂ ወሰለም ኡቂደት ናሩ 1000 ሰነትን ሐታ አስፈረት። የጀሃነም እሳት 1000 ዓመት እንድትነድ ተደርጎ ዳልቻ ከለር ይዛለች። ወኡቂደት ናሩ 1000 ሰነትን ሐታ አሕመረት። 1000 ዓመት በተጨማሪ እንድትነድ ተደርጎ ፍም መስላለች። ወኡቂደት ናሩ 1000 ሰነትን ሐታ አስወደት። 1000 ዓመት ተጨማሪ እንድትነድ ተደርጎ ጠቁራለች ብለዋል። ወልአነ ፊ ስዊዳዲሃ አሁንም ጥቁር እንዳለች ነው ያለችው ተብሏል። ጥቁር ናት። እዛ ላይ ሲጣል የሆነ ድምፅ ይሰማሉ። አንተ ለማስበርገግ ኃይለኛ ድምፅ ከሰማህ ከቅጣቱ ያልተናነሰ የድምፁ ደግሞ እኮ ሞት የለም እኮ አሁን እዚህ ዱንያ ላይ የሚገርመው ለሰው ልጅ የሚመጥን ወይም አላህ የፈቀደው ያህል ፔናል ህመም ፔን ከዛ ፔን ትንሽ አለፍ ካለ ራስን እንድትሰጥ ያደርጋል። አላህ ያደርጋል። ኃይለኛ ፔን ከሆነ ራሱን ይስጣል። የውም አልቂያማ ራስ መሳት የሚባል የለም። ቆዳህ ተቃጥሎ ራስን አስት። ኩለማ ነضጀት ጁሉድሁም በደልናሁም ጁሉደን ገይረሃ ሊየذوቁ العذاب። ቆዳ በተቃጥሎ ባለቀ ቁጥር ሌላ ቆዳ ቀይራለሁ ቅጣቱን በደንብ እንዲቀምሱት ብዬ ብሎ አላህ ተናግሯል። ደግሞ እየፈላች ነው የምትጠብቀው። እንደ እሳት ላይ እንደተጣደ ስጋ ወይም ጥሬ ነው የሚፍለከለከው የሚፈላው። ገና ሻግራ ስታይ
ካፊሮቹ ሲመጡ ስትመለከት ጀሃነም ተካዱ ተመየዙ ካለችበት ቦታ ተገንጥላ ልትሄድ ትቀርባለች። እንደው ቶሎ ለማግኘት እኮ ነው፣ ቶሎ እሱን ለመብላት። ምን ሆና من الغيظ ከብስጭቷ የተነሳ ይላል። ምን ሆና ነው የተበሳጨችው? ጌታዋ ተደፍሮ ሽርክ ኩፍር ቀላል እንዴ? አላህ ሲቀየም እኮ ጀሚዑ መኽሉቃቲህ እኮ ነው የሚቀየመው። ኢላ البشر ይሄ ካፊሩ ሲቀር በካፊር ላይ የሚቀየም የማይቀየም ኸልቅ የለም። እንስሳውም መሬቱም ምድሩም ነው አጋዥ የሚሆነው ለአላህ ብሎ የሚቆጣው። ላኪን አላህ ጀለ ጀላሉሁ ጀሃነምን በሰንሰለት አስሯታል። 70,000 መላኢካ ትጎተታለች። اللهم ثم في سلسلة ذرعها 70 ذراعا فاسلكوه በሰባክን ሰውየው የሚጠቀለለው እሷ ግን 70,000 መላኢካ ወጥሮ ይዟት እንዳትነቃነቅ እንደዚህ ተይዛ ነው የምትሄደው። ተገንጥላ ልትሄድ። አሁን ይህ ዝም ብሎ ማስፈራሪያ፣ ማስመሰያ፣ ማካበጃ ነው የሚመስለው። ኢማን ለሌለው ሰው ይሄን ነው የሚመስለው። ላኪን የአላህ ቃሉ እውነት ነው። አላህ ቃሉን አያጥፍም፣ ንግግሩም ውሸት የለውም። ወመን አስደቁ ሚነላሂ ቂላ ወመን አስደቁ ሚነላሂ ሐዲታ። ተካዱ ተመየዙ ተገንጥላ ልትሄድ ትዳዳለች። ኩለማ ኡልቅየ ፊሃ ፈውጁን የሆነ ጉሩፕ ጀሃነም እሳት ላይ ሲጣል ጥያቄ ይቀርብለታል። ጥያቄ የሚያቀርበው ማን ነው? ዘበኞቹ ናቸው። ሰአለሁም ኸዘነቱሃ። ኸዘነህ ማለት ጀምዑ ነው። ሙፍረዱ ምንድን ነው? ኻዚን። ኻዚኒን ኸዘነህ፣ ቃቲሊን ቀተለህ እንደሚባለው። እዛ ዘበኛ አለ እንዴ? አዎ አለ። اللهم ما جعلنا أصحاب النار إلا ملائكة وما جعلنا عدتهم إلا فتنة للذين كفروا بلون عليها 19 بلون وأنه تشل مالتنا إنجي وأنه مالك نو خازن النار مالك نو بس سر 19 ያሉ በ19ኙ ስር አላህ እንጂ ማያውቃቸው አሉ። አቁመው ይጠይቃሉ። ጥያቄው ምንድነው የሚለው? አለም የእቲኩም ነዚር። ነዚር ማለት ነገርን ከመከሰቱ በፊት ማስጠንቀቂያ፣ ዛቻ ጨምሮ ከመከሰቱ በፊት መናገር ማለት ነው። ነዚር የነቢያችን ዓለይሂ ሰላቱ ወሰላም ሲፈታቸው አንዱ ይሄ ነው። ኢና አርሰልናከ ሻሂደን ወሙበሽረን ወነዚራ ወዳዕየን ኢለላሂ ቢኢዝኒሂ ወሲራጀን ሙኒራ። ሲራጀን ሙኒር ናቸው። አለም የእቲኩም ነዚር ቃሉ በላ መምጣትማ መጥቶልናል ይላሉ። ቀድ ጃአና ነዚሩን አስፈራሪ መጥቶልናል። እናሳ ፈከዘብና አስተባበልና ረዝም በሉ ውሸት ነው እያካበዳችሁ ነው አልን። ወቁልና አልን ማ ነዘለ ላሁ ሚን ሸይእን ኢን አንቱም ኢላ ፊ ضላሊን ከቢር። አላህ ምንም ነገር አላወረደም። ትልቅ ስህተት ውስጥ ነው የተዘፈቃችሁት። ህዝቡን አትረብሹት። በነበርንበት በአባቶቻችን መንገድ በነ አቡጀህል በነ ወሊድ ብን ሙጊራ በዛው እንጓዝ ብለው ተናገሩ። ወቃል ይህንን አልን እንጂ ይላሉ። ወቃሉ ይላሉ ለው ኩና ነስማዑ ብንሰማ ኑሮ ጥሩ ነበር ይላሉ። አው ነዕቂሉ ወይ ሲነገረን ልብ የምንል የሚገባን ቢሆን ኑሮ ማ ኩና ፊ አስሓብ ሰዒር የተንቀልቃይ እሳት ባለቤት ከሆኑ ሰዎች ጋር አንቀላቀልም ነበረ አሉና ፈዕተረፉ ቢዘንቢህም ወንጀላቸውን አምነው እሺ ብለው ተቀበሉ። ፈሱሕቀን ሊአስሓብ ሰዒር የጀሃነም ጓዶች አሁንም ጥፋት ይገባቸዋል። አላህ ይህ ነው። የዛሬውን ፕሮግራም ኢንሻአላህ እዚህ እናቆማለን። የሚቀጥለው ፕሮግራማችን እንቀጥላለን ነው። ሰለላሁ ወሰለመ ወባረከ ዐላ ነቢይና ወሐቢቢና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም አጅመዒን።